አቶ አምናን በስተመጨረሻ የእናቱ ገዳይ ማን እንደሆነች እንዲሁም ደግሞ እናቱን በመርዝ መርዛ የደፋቻት ጄሪ መሆኑን የሚያሳይ ፋይልና ምስጢር ወይዘሮ ዛህራ ዘረገፈችው። አቶ አምናን ባለፈው ወይዘሮ ሜርሲና እንዲሁም ደግሞ ጄሪ ወይዘሮ ሰመሃል መኝታ ክፍል ገብተው ይሄን ነገር ሲያደርጉ ቪዲዮ ቀርጫቸዋለሁኝ። በሰዓቱ ይሄንን ነገር ያላየኸው አንተ ብቻና ብቻ ነህ። እነሱ ደግሞ ከባድና አደገኛ ስህተት እንደሰሩ ተረድቼ ብዙም ባይገባኝ ይሄንን ቪዲዮ አስቀምጨው ነበረ ብላ ስትለው አቶ አምናንም ከሚባለው በላይ ራሱን መቆጣጠር አቃተውና ፍጥጥ ብሎ ቀረ። ወይዘሮ ዛህራ በጣም ተሳስተሻል። ይህንን እኮ ቪዲዮ አስቀድሜ ሰተሽ ቢሆን ኑሮ እናቴ መድኃኒቱ እንደዚህ ያደረጋትን ምክንያት አጣርተን የምንደርስበት ነበር። በጣም አዝናለሁ፣ በጣም ተሳስተሻል ብሎ ሲቆጣት ብሌንም ራሷን መቆጣጠር አቅቷት ደነገጠች። አቶ አምናን ምን እየሆነ ነው? ለምንድን ነው እንደዚህ የተቆጣው? አንቺ እኮ የሰጠሽው ምስጢር በጣም ጠቃሚና ትልቅ ነገር ነው ብላ መናገር ጀመረች። ዛህራም እንግዲህ ስልኳን አውጥታ የጄሪን ፎቶ ስታሳየው ራሱን መቆጣጠር አቃተውና ሰውነቱ እንዳለ ፊቱ ውጥርጥር ብሎ ተቀየረ። ብሌንም በጣም ተናደደችና እናቴ ዛህራ ይሄ ነገር እኮ ትልቅ ነገር ነው፣ አንቺ ጋር ምስጢር እንዳለ ስታውቂ እውነታውን መናገር ነበረብሽ ብላ አለቻት። ቆይ ምን እየሆንሽ ነው ብሌን? እኔ ሚሞሪ ወይንም ከሜርሲ የተቀበልኩት ይሄ ነገር አለው ብዬ እንዴት ላስብ እችላለሁ ብላ አለቻት። አይ ቢሆንም ከባድ ስህተት ነው የሰራሽው። ለእኔ ብትነግሬ ኑሮ ለአቶ አምናንን ሰጠው ነበር፣ የሆነ መፍትሄ ይፈጠር ነበር እያለች መናገር ጀመረች። እሱም በጣም ስለደነገጠ ራሱን መቆጣጠር አቅቶት ፍጥጥ ብሎ ቀረ። ብሌንም የአቶ አምናንን ቁጣና ንዴት አይታ ራሷን የምታደርግበት ግራ ገብቷት ከዚህ ከቤት ከባድ ነገር ሊፈጠር ነው። አሁን ይቺ ጄሪና ሜርሲ ያደረጉት ነገር ምን አይነት ቅሌትና ውርደት ነው? እናቴ እንዴት ይሄ እንዲያደርጉ ይችላሉ? በሰው ህይወት ላይ ወይዘሮ ሰመሃል ምን አደረገቻቸው ብለው እርስ በርሳቸው መከራከር ጀመሩ። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። እጅግ በጣም በሚያሳዝንና በሚገርም ሁኔታ ትልቅ ነገር ተፈጠረ። ሲፈን እንግዲህ እናቴ ያለ እናት መኖር ምን ያህል ከባድ እንደሆነ ሁላችሁንም አሳያችኋለሁ። እናቴን መኖር እየፈለገች እስከ ወዳኛው ድረስ ምንም ሳትሰስቱ እናቴን ያሰናበታችኋትና የገደላችኋት ሰዎች በሙሉ የእጃችሁን የምታገኙበት ቀን ዛሬ ቅርብ ነው። ሲቀጥል ደግሞ ከሚታሰበውና ከሚነገረው በላይ ብዙ ነገር ተፈታትነሽኛል ወይዘሮ ሰመሃል። እኔ የደፍኔ ልጅ ነኝ። ደፍኔን እናቴን የገደልሻት አንቺ ነሽ አለችና ከተዘጋጀች በኋላ ወደ መኝታ ክፍሏ ሄደችና ወይዘሮ ሰመሃል በጣም አሟት ድፍት ብላ ተኝታ ነበረ። እኔ ማን ነኝ ብላ ስትላት አንቺማ ሲፈነሽ አንቺን እኮ አስታውሽሻለሁ አለች። እኔ የደፍኔ ልጅ ነኝ አታቂኝም ብላ ስትላት ተደነጋገራት። የምትሆነው ግራ ገባት። በጣም ደነገጠችና ፍዝዝ ብላ ቀረች። ወይኔ ጉዴ እያለች መጨናነቅ ጀመረች። ሲፈንም ትንሽ ትዕግስት ሳይኖራት ወይዘሮ ሰመሃልን አጠገቧ ያለውን
ትራስ አነሳችና አፈነቻት። እሷም ራሷን መቆጣጠር አቅቷት ግራ ገብቷት የምትሆነው ነገር ጭንቅ ብሏት ፍጥጥ ብላ እያየቻት ነበረ። መጨረሻ ላይ እስከ ወዳኛው ካስወገደቻትና ታሰናበተቻት በኋላ ሲፈንም በጣም ስለደነገጠ ከዛ ቦታ ላይ ወጣች። ወይዘሮ ሰምሃልም ተቀብራ ሁላቸውም ተሰብስበው ሀዘናቸውን እያጣጣሙ ሳለ አምናንም እናቴ ለማን ነው ጥለሽኝ ሄድሽው? እኔ ያላንቺ ማናለኝ እያለ ደመንባ ሲያለቅስ የመጡት እንግዳ ደግሞ ሜርሲን እያየቻቸው ነበር። ሜርሲ ከሚባለው በላይ እየቀለደች እና እያቾፈች እንዲሁም በወይዘሮ ሰምሃል ሞት በጣም ደስተኛ ሆና ምንም እንባዋ ጠብ ሳይል የአምናን አክስት ወይንም የእናቱ እህት ካጠገቡ ሆና የኔ ልጅ ተረጋጋ፣ ጠንካራ መሆን አለብህ። ምንም የተፈጠረው ነገር ቢፈጠር እኛም እህታችንን አተናል። ይሄ ነገር ደግሞ ለበጎ ነው። አንተ ጠንካራ ሆነህ ዘሮችህን ተክተህ እናትህን በህይወት ሳትደሰት ሄዳለች። አሁን ላይ ግን እንድትደሰት ነፍሷ በሰላም እንዳርፍ መጠንከር አለብህ ብላለችው። ተይ እንጂ አክስቴ፣ እናቴ ገና አስታመሜ ሳልጨርስ ገና ታጠገቧ ሁኜ የምፈልገውን ነገር በሙሉ ሳላደርግላት እንዴት አታላይ ትሄዳለች? ይህ እኮ ከባድና ትልቅ ስህተት ነው እያለ መቃጠል ጀመረ። አንተ ልጅ ሳስበው ጤነኛ አትመስለኝም። የመጣውን ነገር በሙሉ አምና መቀበል አለብህ እንዴ! ህፃን ልጅ እኮ አይደለህም። እናትህ ለእኛም እናታችን ናት። ግን አንዴ የተፈጠረው ነገር ተፈጥሯል። ከዚህ በላይ ካንተ ጋር መዳረቅ አልፈልግም ብላለችው። ሜርሲን ስታያት ከባድና አደገኛ ስህተት እንደሰራች ወይንም እጇ ላይ ትልቅ ተንኮል እንደተሰራ አሰበች። ከዛ እመነኝ አንቺ እውነት የእህቴ ነፍስ መጥፋት እጅሽ ካለበት አጠፋሻለሁ። እኔ ማን እንደሆን አታቂኝም። ሲጀመር ካሁን በኋላ ከዚህ ከቤት ወዴት መሄድ የለብኝም። እውነታውን ስናገር እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ ዋጋ ትከፍላላችሁ ብላ ጠየቀቻት። ስለምን ጉዳይ እናውራ? ለእኔ እኮ ሰምሃል ከጓደኛም በላይ ብዙ ነገሬ ናት። እዚህ ተቀምጠን ሀዘናችንን እያጣጣምን እሷ ጋር ብዙ ነገር እያሳለፍን ነበር። ያም ሆነ ይሄ ምንም ቢፈጠር ምንም እኛ አንድ ላይ ነገሮችን ተጋፍጠን ማለፍ እንችላለን አለቻት። አይ እኔ አንቺ ግዛ አያስፈልገኝም፣ ሁሉንም ነገር በቅርብ ደርስበታለሁ ብላ ከዛ ቦታ ለማንኛውም አዲሷ አማችሽን ላስታውቅሽ፣ የአምናን ቀለበት ያደረገላት ወይዘሮ ሰምሃል በደስታዋ ቀን ደስታዋን እንኳን አጣጥማ ሳትሞት መሄዷ በጣም ያሳዝናል እያለች እንግዲህ ማስመሰል ጀመረችባት ማለት ነው። በጣም ተናዳ ነበር ወይዘሮ የሰምሃል እህት ማለት ነው። ቢሌንና ወይዘሮ ዛህራ ደግሞ አብረው ቁጭ ብለው ተረጋጊ የኔ ልጅ፣ ሁሉም ነገር ለበጎ ነው፣ እንዲህ እንደሆነ አይቀርም። ሰዓትና ጊዜውን ጠብቆ ሁሉም ነገር ይስተካከላል። ከምነግርሽ በላይ በጣም በጣም ውስጥ እያሰበና እየተጨናነቀ ያለው ነገር ምን መሰለሽ? ምንድን ነው እናቴ ዛህራ አለቻት። በሰዓቱ በጣም ያዘንኩትና የተሰማኝ ስሜት ምን መሰለሽ? ወይዘሮ ሰምሃል በጣም መልካምና ጥሩ ሴት ናት። ሀዘኑ ሁላችንም አቃጠለን። ምን አለ አስታምሚያት ቢሆን ኑሮ፣ ምን አለ ካጠገቧ ሁኜ ቢሆን ኑሮ፣ ምን አለ ጠብቂያት ቢሆን ኑሮ እያለች መቃጠልና መንሳፍሰፍ ጀመረች። አረ እናቴ ተረጋጊ፣ ምንም ነገር ተፈጠረ ምንም፣ ሁሉም ለበጎ ነው። ሁሉም በየመንገዱ ይሄዳል። ትልቁና ዋናው ነገር አንቺ መረጋጋት አለብሽ አለቻት። ግን አምናንን እኮ ካጠገቡ ሆነን ልናግዘውና ልንጠብቀው ይገባል
አምናን ከሚባለው በላይ ልቡ ተሰብሯል። አሁን ላይ ደግሞ እንዲሁ ሆኖ ስናየው ከባድና ትልቅ ሐዘን እየተፈጠረበት ይገኛል። በጣም ያሳዝናል እያለች አለች። አይ ሁሉንም ተዩ ቢሌን፣ አሁን እንግዲህ አንቺም ካጠገብ ሆነሽ እሱን ልትረጂውና ልትጠብቂው ግድ ይልሻል። ምክንያቱም በጣም ልቡ ቢሰበርም በጣም ቢያዝንም በጣም ራሱን መቆጣጠር ቢያቅተውም እኛ ካጠገቡ ልንሆን ይገባል። ግን ይቺ ሜርሲ ተብዬና ቢሌን ያደረጉት ነገር በጣም ከባድ ነው። እውነታውን ስትደርስበት ሁሉም መጋለጡ አይቀርም ብላ አለቻት። እሺ እናቴ ዛህራ በጣም አሳዝኖኛል። እኔም ካጠገቡ ሁኜ ልረዳው ግድ ይለኛል። ተረጋጊ ምናምን ተባባሉና ሰተት ብለው እንግዲህ ወደ መኝታ ክፍላቸውን ቢሄዱ በጭራሽ መረጋጋት አልቻሉም። ወይዘሮ ዛህራም ምግብ ሰራችና ወደ አቶ አምናን ክፍል ሄደች። አምናን ልጄ ባልወልድህ ምን እናትህ ነኝ፣ መጠንከር መቻል አለብህ። ያንተ ማልቀስና እንደዚህ መሆን በፍጹም እሷን አይመልሳትም። ግን ወደድክም ጠላህም አንተ አንዱና ብቸኛ ልጄ ነህ። እንዲህ ስትሰቃይ ማየት አልፈልግም ብላለችው። እንዴ እናቴ ምንም ነገር አታስቢ፣ እኔ ምግቡም እየተበላኝ አይደለም፣ ተረጋጊ ምናምን ብሎ አላት። በመጨረሻም ያንን ምግብ አማራጭ ስለሌላት ምግቧን ይዛ ወደ ክችኗ ተመለሰች ማለት ነው። በጣም አሳዛኙና ከባዱ ነገር እንግዲህ ይህንን ይመስላል። ሌላውና ትልቁ ስቃይ ደግሞ እጅጉን በጣም የሚያሳዝነው ነገር ቢኖር ቢሌን ወደ አቶ አምናን ክፍል ሄዳ ለማረጋጋትና የተፈጠረውን ነገር አይዞህ በቃ የመጣውን ነገር መታገስ አለብህ ብላ ስትለው አይመለከትሽም፣ አሁን ክፍሉን ለቀሽ ውጪ ሲላት በጣም እዛ ክፍል ወጥታ በረንዳ ላይ ሄዳ ማለቃቀስ ጀመረች። እሱም በቢሌን ሁኔታ ከባድ ሀሳብና ጥያቄ እየፈጠረበት ይገኛል አቶ አምናን። ሌላውና ትልቁ ነገር ሁሉንም ነገር አምኖ መቀበል ቢያቅተኝ አምናን እንደዚህ አዝኖና ተናዶ ማየት በጣም ይከብዳል። ጓደኛዬ እባክሽ አታኩርፊኝ አለችና ታረቁ ከሜርሲና ጄሪ። ስሜ ካሁን በኋላ የወረደ ስራ አደርጋለሁ ብትይ አይመለከተኝም። ስሜ አንቺ እኮ ነሽ በተቀየረው መድኃኒት ህይወቷን እንዲጠፋና ራሷን እንድታጣ የተደረገው። ይሄ ነገር እውነታው ቢታወቅ ምን ያህል ስቃይ ውስጥ እንደምትገቢ ያስበሽው ታውቂያለሽ ብላለቻት። ወይኔ ጉዴ! እባክሽ እባክሽ በፍጹም ይህን ነገር ማለት ታደርጊ አልፈልግም ብላ ሜርሲ እንግዲህ ከጀሪ ጋር ቢታረቁም ሲፈን ግን እሳት ጎርሳ ሀዘኑንም እያመሳሰለች ከባድና አደገኛ ነገር ለማድረግ ወስናለች። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።